በጃፓን ሀገር ውፍረት በሕግ ተከልክሏል። ጃፓን በዓለም ላይ ዝቅተኛ ውፍረት መጠን ካላቸው ሀገራት አንዷ ናት። ለዚህ ደግሞ በ2008 የወጣው የሜታቦ ሕግ ትልቅ ድርሻ አለው። እድሜያቸው ከ40 እስከ 74 የሆኑ ሰራተኞች በየዓመቱ የወገባቸው ስፋት ይለካል። ለወንዶቹ ከ85 ሳንቲሜትር ለሴቶቹ ደግሞ 90 ሳንቲሜትር በላይ መሆን የለበትም። ግለሰቡ አይቀጣም። ነገር ግን ሰራተኞቻቸው ከዚያ መለኪያ በላይ ከሆኑ ኩባንያው ከፍተኛ የገንዘብ ቅጣት ይጣልበታል። ይህም ኩባንያዎች ሰራተኞቻቸው ስፖርት እንዲሰሩና ጤናማ ምግብ እንዲመገቡ እንዲያበረታቱ ያደርጋቸዋል። በስዊዘርላንድ አንዳንድ አፓርታማዎች ውስጥ ከምሽቱ 4 ሰዓት በኋላ ሽንት ቤት መርጨት እንደ የድምጽ ብክለት ተፈርጆ ተከልክሏል። ስዊዘርላንዳውያን ለግል ሰላምና ለዝምታ ትልቅ ቦታ ይሰጣሉ። በምሽቱ የውሃ ድምጽ ጎረቤት ሊቀሰቅስ ይችላል ተብሎ ይታመናል። አንዳንድ ቦታዎች ላይ ወንዶች ከምሽቱ 4 ሰዓት በኋላ ቆመው እንዳይሸኑ ድምጽ ስለሚፈጠር ቆመው እንዳይሸኑ የሚከለከሉ የቤት ውስጥ ደንቦች አሉ። ፖለቲካዊ ኮንትሮባንድ የሩሲያ ዜጋ ነው። አንድ ልጁን ይዞ ወደ አሜሪካ ሊጓዝ ሞስኮ በሚገኘው የሼሬሜቲቮ ዓለም አቀፍ አውሮፕላን ማረፊያ የፍተሻ ክፍል ደረሰ። ሻንጣው ተፈተሸ። በውስጡ የሌኒን ምስል የያዘ ቅርጻ ቅርጽ ነበረው። የአየር መንገዱ የፍተሻ ሰራተኛ ምንድነው ይሄ በማለት ጥያቄ ያቀረበ። መንገደኛው ሩስኪ ጓድ፣ ጥያቄህን ያቀረብክበት መንገድ ስህተት ነው። ይህ ማን ነው ብለህ እንጂ ምንድነው ይሄ ብለህ መጠየቅ አልነበረብህም። ለማንኛውም ይህ ሰው ለዓለም ጭቁን ህዝቦች ሲል ደከመኝ ሰለቸኝ ሳይል የተጋደለ የኮሙኒስት ስርዓት አርበኛ ነው። ለአዲሲቷ ሩሲያ ምስረታ ደግሞ ቁልፍ ሚና የነበረው ታላቁ አብዮት መሪያችን ኮምሬድ ቭላዲሚር ሌኒን ነው። የሱን ገድል ለመዘከርና በረከቱን ለመቋደስ ስል በሄድኩበት ቦታ ሁሉ ምስሉን በቅፌ ይዤ ይዞራለሁ በማለት ምላሽ ሰጠው። ሩሲያው የኢሚግሬሽን ፍተሻና ቁጥጥር መኮንን አጠገቡ ቆሞ በሚናገረው የሀገሩ ዜጋ አስተሳሰብ እጅግ ተደመመ። በግለሰቡ ጽኑ የሌኒን ፍቅርና እምነት ከልቡ ተደሰተ። እናም መልካም ማለፍ ትችላለህ ጓድ ሲል በክብር ሸኘው። ሩስኪው አሁን ዩኤስኤ ደርሷል። የአሜሪካ አየር መንገድ ተርሚናል የፍተሻ ክፍል ውስጥ እየተፈተሸ ነው። የፍተሻ ኦፊሰሩ ሻንጣ ውስጥ ያለውን ቅርጻ ቅርጽ ተመለከተ። ምንድነው ይሄ በማለት አሜሪካዊው የጉምሩክ ኦፊሰር ከሩሲያዊው መኮንን ጋር ተመሳሳይ ጥያቄ ያቀረበለት። ሩስኪም ይቅርታ ጌቴ፣ ጥያቄህን ያቀረብክበት መንገድ ትክክል አይደለም። ይሄ ማን ነው ብለህ እንጂ ምንድነው ይሄ ብለህ መጠየቅ አልነበረብህም። ለማንኛውም አገር ለቅቄ ወደዚህ ሰላማዊ ምድር የመጣሁት በዚህ ጠማማና እርኩስ ግለሰብ ምክንያት ነው። የዚህ ከይሲ ሰው ፍልስፍና ነው ዓለምን በሁለት ጎራ ከፍሎ ህዝባችን ባላንጣ ያደረገው። በዚህ ምክንያት ለበርካታ ሀገራት የብጥብጥና የቀውስ ምንጭ ሆኗል። በዚህ ሰው ርዕዮተ ዓለም አያሌ ዜጎች አልቀዋል። ይህ ሰው የዲያብሎስ ደቀ መዝሙር ነው። ሌኒን ይባላል። ቅርጻ ቅርጹን በየዞርኩበት ቦታ ሁሉ ከኔ አልነጥለውም። ምክንያቱም ሁሌም ስመለከተው ለመገረም እንዲያመቸኝ ብዬ ነው ከጎኔ ማለየው ሲል ምላሽ ሰጠው። አሜሪካዊው የፍተሻ ክፍል ኦፊሰር በሩሲያዊው እንግዳ ቅንና ስሜት የሚነካ ንግግር ተመሰጠ። እናም ጌቴ እንኳን በሰላም የአሜሪካ ምድር ረገጡ፣ አሁን ማለፍ ይችላሉ አለው በክብር። መንገደኛው ሩስኪ ወደ ማረፊያው አመራ። ያረፈበት ሆቴል ቅርጻ ቅርጹን አውጥቶ አስቀመጠው። ልጁም ቅርጻ ቅርጹን ከተመለከተ በኋላ አባዬ ይህ ማን ነው ሲል አባቱ በሚፈልገው መንገድ ጥያቄ ያቀረበለት። ሩስኪም የኔ ልጅ ይህ ማን ነው ብለህ ጥያቄ ማቅረብህ ስህተት ነው። መጠየቅ የነበረብህ እንደ ሩሲያዊውና አሜሪካዊው የፍተሻ ሰራተኞች ምንድነው ይሄ ብለህ ነበር። ለማንኛውም ይህ የምትመለከተው ቅርጻ ቅርጽ 10 ኪሎ ግራም ባለ 24 ካራት ወርቅ ሲሆን እኔ አባትህ ያላንዳች ቀረጥ ነው ወደዚህ ሀገር በሰላም ያስገባሁት። ገባህ የኔ ልጅ ሲል ብልጠቱን ሳይሆን እውነቱን ለልጁ ነገረው። ፖለቲካዊ ኮንትሮባንድ ብልጥ ሰው የሚሰራውን ሳይሆን መስማት የምትፈልገውን እየነገረህ ነው ፍላጎቱን የሚፈጽመው። ዓለምን የቀየሩ 7 ሰነፍ ተማሪዎች። አንደኛ አልበርት አንስታይን። አንስታይን ከ1879 እስከ 1955 የኖረ ታላቅ የሳይንስ ሊቅ ነበር። በተለይ ሁለት ግኝቶች የሳይንስ እይታችንን በእጅጉ የቀየሩ ሲሆን አንስታይን ምድራችን ካፈራቻቸው የሳይንስ ሊቆች ውስጥም ሆነ ወደፊት ከሚወለዱት ውስጥ ተወዳዳሪ አይገኝለትም የሚባል ብርቅዬ ሳይንቲስት ነው። አንስታይን ከልጅነቱ ሲያነቡ ወደ ግራ የሚያነቡ የነበረ ሲሆን በትምህርቱ ደካማ በመሆኑ አስተማሪዎቹ ደደብ አድርገው ይገምቱት ነበር። በ15 ዓመቱ ትምህርቱን አቁሞ ከዓመት በኋላ ዙሪክ የሚገኝ አንድ ፖሊቴክኒክ ለመግባት አመልክቶ የመግቢያ ፈተናውን ወድቋል። ይህ ሰው ግን በፊዚክስ ንድፈ ሐሳብ ዓለምን በመቀየሩ የኖቤል ሽልማት ለመሸለም የበቃ ድንቅ ሳይንቲስት ነው። ሁለተኛ ቤንጃሚን ፍራንክሊን። ይህ ሰው የሂሳብ ትምህርት አይሆነውም ነበር። ስለዚህ አባቱ ከትምህርት ቤት አስወጥቶ ሻማና ጧፍ ሲያሰራው አደገ።
ነገር ግን ይህ ሰው አሜሪካ ካፈራቻቸው ታላላቅ ሰዎች አንዱ በመሆን ታዋቂ ፖለቲከኛ፣ ሳይንቲስት፣ ጸሐፊና የፔንሲልቫኒያ ፕሬዚዳንትና የአሜሪካ አባት ለመባል የበቃ ሰው ነው። ሶስተኛ ቻርልስ ዳርዊን። ወጣቱ ዳርዊን በትምህርት በመድከሙ አባቱ አንተ አደንና ውሻ በስተቀር የምትወደው ነገር የለም፣ ስለዚህ ለራስህም ሆነ ለቤተሰብህ ውርደት እንዳትሆን ብሎ ከትምህርት ቤት አስወጣው። ኋላ ግን የሕክምና ትምህርት ሞከረ፣ አስጠላው። የሃይማኖት ትምህርት ሞክሮ ነበር፣ አልሆነለትም። ብዙም ጊዜ ከስፖርተኞች ጋር ነበር የሚያጠፋው። ይህ ሰው ግን በመጨረሻ አጠቃላይ የስነ ህይወት ሳይንስን ለመቀየር ችሏል። አራተኛ ሴናተር ኤድዋርድ ኤም ኬኔዲ። ይህ የማሳቹሴትስ ሴናተር በአንድ ወቅት ለአሜሪካ ፕሬዚዳንት ሁሉ ተወዳድሯል። ግን ፈተናውን ጓደኛው ሲፈተንለት ተይዞ ከሚማርበት ሃርቫርድ ዩኒቨርሲቲ ተባረሮ ነበር። አምስተኛ ሰር ዊንስተን ቸርችል። ይህ ሰው ታላቅ እንግሊዛዊ ፖለቲከኛ፣ ገጣሚ፣ ደራሲና ሳሊ ሲሆን እንግሊዝን በአንደኛና በሁለተኛ የዓለም ጦርነት በተለያዩ የመንግስታት ስልጣን ደረጃ የመራ ታላቅ የፖለቲካ ሰው ነው። በሀገራችን መዲና አዲስ አበባ ጎዳና በስሙ ተሰይሞለታል። ቸርችል ይህች ምድር ካፈራቻቸው ድንቅ የፖለቲካ ሰዎች አንዱ ቢሆንም የአካዳሚ ትምህርቱ ደካማ ስለነበር ሮያል የውትድርና ኮሌጅ ለመግባት ከአንዴም ሁለት ጊዜ ተፈትኖ በመውደቁ መግባት አልቻለም ነበር። ስድስተኛ ቶማስ ኤዲሰን። ይህ ታላቅ ፈላስፋ ትምህርት ቤት የሄደው ለ3 ወራት ብቻ ነበር። ምክንያቱም በ8 ዓመቱ አስተማሪው ደደብ ብሎ ስለሰደበውና እናቱ ከትምህርት ቤት አውጥታ ቤት ውስጥ አስተማረችው። በ9 ዓመቱ የሞከራቸው የነበሩት ነገሮች ከእናቱ አቅም በላይ ሆኖ ተገኝቷል። ቶማስ ኤዲሰን በሕይወት ዘመኑ 1000 አዳዲስ ግኝቶችን የፈለሰፈ ሲሆን ከነዚህም ውስጥ የኤሌክትሪክ ብርሃንንና ሸክላ ማዘፈኛ ሲኖሩበት ያሻሻላቸው ነገሮች ደግሞ ፊልም ማሳያ፣ ቴሌፎን ይገኙበታል። ሰባተኛ አይዛክ ኒውተን። ደካማ ውጤቶች ስለነበሩት ከትሪኒቲ ኮሌጅ ሆኖ በካምብሪጅ ዩኒቨርሲቲ ሲመረቅ የክብር ወይም የማዕረግ ተመራቂ አልነበረም። ግን በታሪክ ከታወቁ ታላላቅ የሳይንስ ፈጣሪዎች አንዱ በመሆን የዘመኑ ሳይንስ በእርሱ ስራዎች ላይ ለመመርኮዝ በቅቷል። ዛንዛኒን ነው የምጠራለ ሲባል የማይፈራ ህፃን የለም። የዚህ ልጅ እናት ይህን ህፃን ያገኘችው ከዓመታት የልጅ ናፍቆት በኋላ ነው። ከሱ በፊት 5 ልጅ ወልዳ በሞት አጥታቸዋለች እና በመጨረሻ ግን አንድ ልጅ ወለደች። ዛንዛኒ ስትል ስም አወጣችለት። ሆኖም የወለደችው ልጅ ከሌላው ሰውነቱ አንጻር ሲታይ የጭንቅላቱ መጠን አነስተኛ ነበር። ይህም ገጽታው የተለየ አይነት መልክ ይሰጠው ጀመር። ይህ ገጽታው በመንደሩ ሰዎች እንዲያገሉት ምክንያት ሆነበት። በመንደሩ ውስጥ ህፃናት ሲጫወቱ አይቶ አብሮ ለመጫወት ሲጠጋ የያዙትን መጫወቻ ጥለው ይሮጣሉ። ወላጆች ልጆቻቸውን ሲያጠፉ ዛንዛኒን ነው የምጠራልህ በማለትም ልጆቻቸውን ያስፈራሩበት ጀመር። ይህ የማግለል ነገር በዚህ አላበቃም። የመንደሩ ሰዎች ሲያዩት ጦጣው እያሉ ይሰድቡት ጀመር። ብቸኛ ፍቅር የምትሰጠው እናቱ ነበረች። ዛንዛኒ በእድሜ እያደገ መጥቶ ትምህርት ቤት የሚገባበት ጊዜ ደረሰ። እናቱ ይዛው በአካባቢው ወደሚገኘው ትምህርት ቤት ይዛው ሄደች። ሆኖም የመገለሉ ደረጃ ከፍተኛ ሆኖ ነበርና ወደ ትምህርት ቤት ለመሄድ ሲሞክር ተማሪዎች ከጦጣ ጋር ማንማርም እያሉ ሰላም ነሱት። ይህ የማግለልና የጥላቻ ሁኔታ እየባሰ ሲመጣም ሁሉን ነገር ተወላቸውና ጫካ ገባና ውሎ እዛ ሆነ። ዛፍ ለዛፍ እየተንጠላጠለ ዱሩ ላይ ይገባል። እናትና ልጅ በዚህ ሁኔታ የመንደሩ ሰው አግልሏቸው ለዓመታት ኖሩ። ሆኖም ግን ታሪክ ሊለወጥ ግድ ሆነና ይህን የዛንዛኒን ሁኔታ የሰማ አንድ የአፍሪማክስ ቴሌቪዥን ጋዜጠኛ ወደ መንደራቸው መጥቶ የደረሰባቸውን መገለልና የድህነት ህይወታቸውን በተመለከተ አንድ ሰፊ ዶክመንተሪ ሰርቶ በቴሌቪዥን ተላለፈ። ይህ የቴሌቪዥን ፕሮግራም ሚሊዮኖች ተመለከቱት። ከቀናት በኋላም ዛንዛኒ ኤሊንና እናቱን ለመርዳት የጎፈንድሚ አካውንት ተከፈተ። በአውሮፓ፣ አሜሪካና አፍሪካ የሚገኙ ፕሮግራሙን የተከታተሉ ሁሉ ለዚህ ቤተሰብ ደግነታቸውን አሳይተው ብዙ ገንዘብ ተሰበሰበ። ህይወታቸው ተቀየረ። ዘመናዊ ቤት ተገነባላቸው። ለእናትየው የሥራ ዕድል ተከፈተላት። ያ ጦጣ የተባለው ጫካ የሚውለው ዛንዛኒ ኤሊ ለዓመታት ያረጀችውን አሮጌ ልብስ ጣለ። በድርዘን የሚቆጠሩ ዘመናዊ ልብሶችና ጫማዎች እያቀያየረ የሚለብስ ዘናጭ ሰው ሆነ። ትምህርት ቤት ገባ። አስጠኝ ተቀጠረለት። ትምህርት ቤት የሚሄደው በሾፌር ነው። አሁን ያ የድሮ ማግለል የለም። የመንደሩ ልጆች ብስክሌት እንዲያስነዳቸው የሚከቡት ከሱ ጋር ለመጫወት በልጆች የሚከበብ ሰው ሆኗል። ይህን በተመለከተ እናትየው ስትናገር ፈጣሪ አንድ ቀን ታሪካችንን እንደሚለውጠው አምን ነበር ትላለች።